ሰብን ካገኘን በኋላ እኛ ዞር ብለናል። የዕለት እንጀራ ማለት እኮ ቃል እግዚአብሔር ነው። የዕለት እንጀራ ማለት እኮ ስጋና ደሙ ነው። ይሄው ቤተክርስቲያን በየቀኑ ቀድሳ ስጋና ደሙን ትፈትታለች። የሚቀበለው አጥቶ ግን ይመለሳል። ጸሎታችን ይሄን አርግልኝ፣ ስራ ስጠኝ፣ ደሞዜን እንደው አስጨምርልኝ፣ እንደው እግዚአብሔር አላሳዝንም ንስንስ ነው የምናደርገው። ሁላችንም ጸሎታችን ይግል ነው። እስኪ ቤተክርስቲያንና አካታት ጸሎታችን አታሳየን፣ የሷን ጥፋት፣ የሀገራችንን ጥፋት፣ የትውልዱን ጥፋት አታሳየን ያሉ መጸለይ ያስፈልጋል። አያስፈራም? ከሁለት ባዶ መሆን። ብዙዎቻችን እግዚአብሔርን መከተል እንፈልጋለን፣ ትእዛዛቱን ማክበር እንፈልጋለን። ግን በልባችን ያለውን አሕዛብነት ኃጢአቱን ክፉ ልማዳችንን እግዚአብሔርን መተው አንፈልግም። ራሱን ያልጠበቀ ሰው ስናይ ምእመናን ቦርሳችንን ጠበቅ አላረግንም፣ ሌባ መስሎ ኪሳችንን ጠበቅ አላረግንም፣ ንብረታችንን አልያዝንም፣ ስልካችንን አልሸጎጥንም። ገና ከሩቅ አይተን እግዚአብሔር ይስጥልኝ ለማለት ወይም ደግሞ ለመመጽወት ዝርዝር አልፈለግንም። ልብሳቸውን አይተን ያሉበትን የህይወት ደረጃ የኑሮ ደረጃ አይተን በልብስ ገምተን ገና ከሩቅ የፈርንባቸው ሰዎች አሉ። ከሩቅ ስለነዛ ቀናቶች እውነት እግዚአብሔር ይቅር ይበላል። የነዳያን ዋጋ ቢገባን ኖሮ እኮ ምእመናን እኛ ነበር እኮ ምን ለምናቸው። መታ ቤተ መቅደስ ውስጥ 1000 ሻማ ደርድረ ልታበራ ትችላለህ። ለእግዚአብሔር ስጦታ ሰጠውት ብለ እመነኝ ያን ያበራውን ሻማ በር ላይ ዘለህ የመጣው የነዳዩ እንባ ያጠፋብሃል። ከዛሽ በር ላይ ዘለናቸው የመጣናቸው ነዳያን እነሱ ጋር የሌለው ክርስቶስ እዚህ ቤተ መቅደስ አይገኝም። ሰው ውስጥ ያላገኘነው ክርስቶስን የትም አናገኘው። እነሱን ካላገበርን እግዚአብሔርን አናከብርም። እነሱን ከናቅን የምንቀው ማንን ነው? እግዚአብሔርን። ስንጠይቅ እኮ የዕለት እንጀራችንን ነበር ያለው። ለእኛ ስጠን፣ ለእኔና መንገድ ዳር ለወደቀው ለዛ ለነዳዩ እንጀራ ስጠን። ዛሬ የተቀበልነውን ቁርስ እኮ ለእኛም ለነዳዩም ነበር። እኛ ግን ብቻችንን በላን ሳናካፍለው። እግዚአብሔር ምን ያህል እንደሚጠይቀን አስብ። እግዚአብሔርን ማግኘት የምትፈልጉ ከሆነ ነዳያን ጋር መሄድ፣ የተናቁ ጋር መሄድ። ክርስቶስ የሚገኘው እነሱ ጋር። የህይወትን እንጀራ ሊሰጡን ነበር እኮ ክርስቶስ። እነዛን ሰዎች ወደኛ ህይወት የላከው የህይወትን ዳቦ ሊሰጠን ነው እኮ። ዳቦ ስጠኝ ያሉት። እኛ ግን በቃ ታውቃላችሁ የምናደርገው። እግዚአብሔር እንደው ይቅር ይበለን። ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው በሉ እንጂ። ጉድጓዱም ጥልቅ ነው፣ እንግዲህ የህይወትን ውሃ ከወዴት ታገኛለህ? አዎ ይህንን ቃል የምናገኘው ዮሐንስ ወንጌል ምዕራፍ 4 ቁጥር 11 ላይ ነው። ዮሐንስ ወንጌል ምዕራፍ 4 ሲነሳ እንግዲህ መታቆት የሚነሳው የሳምራዊቷን ሴት ታሪክ ነው። ይህንን ታሪክ የማያውቅ ያልሰማ ሰው አለ ብዬ አላስብም። ለትምህርታችን እንዲሆነን ግን ከላይ ከፍ ብዬ ክፍለ ንባቡን አነብላችኋለሁ። በሰማርያም ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም ያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደግሞ በጉድጓድ አጠገብ እንዲተቀመጠ፣ ጊዜውም 6 ሰዓት ያህል ነበር። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጭኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማዋ ሄደው ነበርና። ስለዚህ ሳምራዊቲቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለህ? አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስም መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑስ ብታውቂ አንቺ ትለምኚው ነበር፣ የሕይወትም ውሃ ይሰጥሽ ነበር አላት። ሴቲቱም ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው፣ እንግዲህ የሕይወትን ውሃ ከወዴት ታገኛለህ? አለችው። ስለ ቃሉ አምላካችን የእግዚአብሔር ስም የተመሰገነ ይሁን። እንግዲህ ይህንን ወንጌል የምናገኘው ዮሐንስ ወንጌል ምዕራፍ 4 ላይ ነው። ቅድም እንዳልኳችሁ ሳምራዊቷ ሴት እጅግ በጣም የተሰበረች ያዘነች፣ ክርስቶስ ስለሷ ብዙ ያለላት፣ ብዙ ሊቃውንት ስለሷ የተረጎሙላት፣ ብዙ ትምህርት የተማርንባት ትልቅ ሴት ናት። ድንቅ ታሪክ ያላት ሴት ናት። ዛሬ ግን አጠር ባለች ደቂቃ እግዚአብሔር በፈቀደልን መልኩ እንማማራለን። እግዚአብሔር እንዲያስተምረን እንዲመክረን የሱ መልካም ፍቃድ ይሆንልን። እንግዲህ በሰማርያ ሊያልፍ ግድ ሆነበት የሚለውን ቃል ስናነሳ ክርስቶስ ከነበረበት ወደ ገሊላ ወይም ወደ ኢየሩሳሌም ሲሄድ ግዴታ ጂኦግራፊካሊ ቦታው ስለሚያሳስበው ስለሚያስገድደው በሰማርያ ማለፍ ግድ ነበር ለሱ። ምን ማለት ነው? ለምሳሌ እንደ ምሳሌ ከሜክሲኮ ተነስተን ወይ አያት ለመሄድ ወይ የሆነ ቦታ ለመሄድ ግዴታ በመገናኛ ማለፍ አለብን ወይ ሌላ መንገድ የለም ብላችሁ አስቡት። ግዴታ በሰማርያ ማለፍ ግድ ነበረበት። ሰማርያ ነክቶ ማለፍ ነበር። በዛ ጠራራ ፀሐይ በረሃማ በሆነችው በዛ እስራኤል ላይ በዛ ሊያልፍ ግድ ሆነበት ይላል። ሌላ ሁለተኛው ግድ የሆነበትን ምክንያት ወደ በኋላ አስረዳችኋለሁ። በሰማርያ ሊያልፍ ግድ ሆነባቸው ሰዓቱ እጅግ በጣም ቀትር ነው። 6 ሰዓት የ6 ሰዓት ፀሐይ፣ ለዛውም በረሃማ በሆነ ቦታ ጥላ በሌለበት ቦታ ምን ያህል ልብን እንደሚያሞቅ ራስን እንደሚመታ ታውቃላችሁ። በዛ ሰዓት ያዕቆብ የሰራው የውሃ ጉድጓድ አጠገብ ላይ ክርስቶስ ተቀመጠ። ደቀ መዛሙርቱ ግን ምግብና መጠጥ እንገዛለን ብለው እሱን ትተውት ሄዱ። ክርስቶስ የተቀመጠው ስለደከመው ብቻ አልነበረም። እንግዲህ በእግዚአብሔር አሰራር ውስጥ አጋጣሚ የሚባል ነገር እንደሌለ ታውቃላችሁ ምእመናን። በየትኛውም መንገድ ክርስቶስ አጋጣሚን የሚጠቀም አምላክ አይደለም። ሁሉም ነገር የታሰበበት ነው። የሰው ልጅ ነፍስ ለመመለስ፣ እኛን ለማስተማር፣
እያንዳንዷ ነገር ኮንሲደንስ አይደለም፣ አጋጣሚ አይደለም። ክርስቶስ አስቦ አቅዶ የሚያደርጋቸው ነው። በዛ የውሃ ጉድጓድ ላይ መቀመጡ ለዛውም በ6 ሰዓት ላይ የታቀደበት ነገር ነበር። ምክንያቱም አንዲት የሰማሪያ ሴት ውሃ ልትቀዳ በ6 ሰዓት ወዴት መጣች? ወደዛ የውሃ ጉድጓድ መጣች። እንግዲህ እናቶችን አባቶች እንዳስተማሩን ታውቃላችሁ፣ በ6 ሰዓት ውሃ ይቀዳም አይደል? ይቀዳል። ምእመናን ከኔ ጋር ናችሁ? ምእመናን ከኔ ጋር ናችሁ? እግዚአብሔር ከኛ ጋር ይሁን። በ6 ሰዓት ውሃ ሊቀዳ ይመጣል? አይመጣም። ወፍ ሳይጮ ሳይነጋ ነው እናቶቻችን ውሃ ሊቀዱ ወደ ውሃ ጉድጓድ የሚሄዱት። ይቺ ሴት ግን ማንም ሰው የሌለበትን ሰዓት ጠብቃ በቀትር ማንም ሰው እንዳልኳችሁ በጣም ሞቃታማ ነው። ሰው በዛ ሰዓት አይወጣም፣ ቤቱ ነው የሚቀመጠው፣ ጥላ ላይ ነው የሚያርፈው። እሷ ግን ውሃ ልትቀዳ ወደ ውሃ ጉድጓድ ስንት ሰዓት ትሄድ ነበር? 6 ሰዓት ትሄድ ነበር። ምክንያቷ ምንም አይደለም ምእመናን፣ ስለሚደክማት ጠዋት ስራ ስላለባት አይደለም፣ ሰው የሚባል ነገር ስለማትፈልግ ነው። ይቺ ሴት በማህበረሰቧ በጣም የተገፋች የተጠላች ብዙ ስም ያላት ሴት ናት። የተማረረች እግዚአብሔር ለሷ እንደሌለ ታስብ የነበረች ሴት ናት። ብዙ ባሎች የሞቱባት ገፊ የተባለች አንቺን ያገባ ካንቺ ጋር የሆነ ሁሉ ይሞታል፣ ሞት ካንቺ ጋር ነው የተባለች በጣም የምትወቀስ ሴት ነበረች። የሰውን አይን ማየት የመረራት ከሰው ጋር መቀላቀል የከበዳት ሴት ናት። ታውቃላችሁ እኛ ማህበረሰብ ትንሽ ነገር መያዝ ነው የሚፈልገው። ትንሽ ነገር ስም ለማውጣት እኛን ለመውቀስ ምን ያህል የሚፈጥን ጎረቤት እንዳለን ታውቃላችሁ። በደጉ ጊዜ አብረውን የነበሩ ሰዎች በሐዘናችን በስብራታችን ጊዜ ግን አብረው አይሆኑ። በዚህ ሁሉ ጊዜ ግን ከሰዎች የምንሸሽበትን ሰዓት ጠብቆ አብረውን የሚሆነው ማን ነው? ታማኝ ወዳጃችን ክርስቶስ ነው። አያችሁ፣ ሰው የለም ብላ የምታስብበት ጉድጓድ ላይ ጠበቃት ክርስቶስ። ያለ ወትሮዋ በ6 ሰዓት ስትሄድ ከዚህ ቀደም ሰው ኖሮ የማያውቅበት የያዕቆብ የውሃ ጉድጓድ ዛሬ ግን አንድ ሰው ቁጭ ብሎ አየች። ያ ሰው ማን ነው? ማን ነው? ፍጹም ሰው ፍጹም አምላክ የሆነው ክርስቶስ እግዚአብሔር። ተደናግጣለች፣ ግን ምንም አላለችው። ሄዳ ውሃዋን መቅዳት ስትጀምር ክርስቶስ እንግዲህ እንዴት ነሽ ሰላም ነሽ ወይ ብሎ አይደለም የጀመረው፣ በልመና ነው የጀመረው። ውሃ አጠጭኝ ብሎ። እስኪ ውሃ አጠጭኝ በሉ። ይሄን ያለው ማን ነው? እግዚአብሔር እኮ ነው። ውሃን የፈጠረው ክርስቶስ ከአንዲት ምስኪን ሴት ሰው ከገፋት ሰው ወደ ራሱ ከማያቀላቅላት ከዚች ምስኪን ሴት ሰውን ሸሽታ ከመጣችሁ ከዚች ምስኪን ሴት ምን አጠጭኝ አለ? ውሃ አጠጭኝ ብሎ ለመናት። እንዴት ነሽ? እኔ የሚመሰከርልኝ ሰው ሁሉ እየተከተለኝ ያለው ዛሬ እስራኤል ሁሉ ግልብጥ ብሎ ወደ እኔ እየመጣ ያለው ታምራትን እያደረግኩ ያለሁት ሙታን ያስነሳው ድውያን እየፈወስኩ ያለሁት ክርስቶስ ነኝ መሲሁ ስትጠብቁኝ የነበረው ብሎ ራሱን አላስተዋወቅ። በኩራት አይደለም የጀመረው አምላካችን ትሁቱ ጌታችን ውሃ አጠጭኝ ብሎ ንግግሩን ጀመረ። ሴቲቱ ውሃ የለኝም አላለችው፣ ምንም አላለችውም። በጣም ይገርማችኋል። ተጠምተህ ነው ወይም አላለችው። አይሁድ የምትሆን አንተ ሳምራዊት ከመሆን ከኔ ውሃ እንዴት ትለምናለህ አለችው። ምእመናን አስተውሉ። እንዳልኳችሁ ሰላምታን አይደለም የጀመረው፣ ከልመና ነው የጀመረው። እኔ አይሁዳዊ ነኝ ብሏታል? ታሪኩ ላይ ስታነቡ አይሁዳዊ ነኝ ብሏታል? አላለች። እሷ ግን ከማንነት ጀመረች። አንተ አይሁዳዊ ነህ፣ እኔ ደግሞ ሳምራዊ ነን። እንዴት አንተ አይሁዳዊ ሆነ ሳምራዊት ከመሆን ከኔ ውሃ እንዴት ትለምናለህ አለችው። መጽሐፍ ቅዱስ ሳምራዊና አይሁዳን አይተባበሩም ነበርና ይላል። ይህንን ታሪክ መለስ ብለን ስናስበው እስራኤል በባቢሎን ከመገዛቷ ኢየሩሳሌም ከመፍረሷ በፊት ነብዩ ኤርምያስና ሁለቱ ደቀ መዛሙርቱ አቤሜሌክና ባሮክ ኢታሪያን ሙስና ሀለ ኢየሩሳሌም የኢየሩሳሌምን ጥፋት አታሳየን እስኪ በሉ። የኢየሩሳሌምን በሉ ጥፋት ምን አትበለን አታሳየን እያሉ ይለምኑ። ከልባቸው የተነገረ ትንቢት ስላለ የሚያውቁት ነገር ስላለ እንደምትጠፋ ስለሚያውቁ የእሷን ጥፋት ግን አታሳየን እያሉ ከልባቸው ይጸልዩ ነበር። ማን ነው አሁን የሀገሩን ጥፋት ማየት የማይፈልገው? ማን ነው ቤተክርስቲያኑን ጥፋት ማየት የማይፈልገው? ሁላችንም ጸሎታችን የግል ነው። እስኪ ቤተክርስቲያንና አካታት ጸሎታችን አታሳየን የእሷን ጥፋት፣ የሀገራችንን ጥፋት፣ የትውልዱን ጥፋት አታሳየን። ኢታሪያን ሙስና ሀለ ኢየሩሳሌም እያሉ መጸለይ ያስፈልጋል። እንዲህ ያሉ ይጸልዩ ነበር። ጸሎታቸው ከልብ ስለነበር ጊዜው ሲደርስ እግዚአብሔር ለነብዩ ኤርምያስ ባሮክን ሄደ የአባቶቹን መቃብር እንዲጠብቅ አድርገው፣ አቤሜሌክን ደግሞ ለመድኃኒት የሚሆን ጸበለስ በለስ ቆርጠህ ና ብለህ ላከው አለው። ሁለቱንም ላካቸው። ባሮክ ወደ ተላከበት ሄደ፣ አቤሜሌክም ሄደ። አቤሜሌክ ይወላችሁ ከበለሱ ቀጠፈና በጣም ቀትር ስለነበር ይሞቅ ስለነበር
ወደ ጌታዬ ወደ ነብዩ ኤርሚያስ ከመሄዴ በፊት ከዚህ የበለስ ዛፍ ስር ልጠለል ትንሽ ረፍት ላርግና ተነሽ እሄዳለሁ ብሎ ተኛ። ይኸውላችሁ ኢታሪያን ሙስና ለኢየሩሳሌም ብለው ሲጸልዩ አልነበር? የኢየሩሳሌም ጥፋት አታሳየን ብለው ጸሎታቸው በጣም ከልብ ስለነበር ምእመናን አቤሜሌክ 5 ደቂቃ ተኝቼ እነሳለሁ ያለው አቤሜሌክ ለ66 ዓመት ሙሉ ተኛ። ለስንት አልኳችሁ? ይቻላል እንደዚህ። አያችሁ እግዚአብሔር ሲያደርግ አንድ ከልብ የሆነ ጸሎት ለ66 ዓመት አንንሱ አስተኛችሁ። ምንም ሳይሰማው ነቃ። ምንም ነገር እንዳልተፈጠረ በጣም ይደንቃችኋል። ፍሬ ከዛፍ ላይ ሲቆረጥ ፈሳሽ ነገር አለው አይደል? እሱ እንኳን አልደረቀ። ስንት ዓመት አልኳችሁ? እየገባችሁ ነው ምእመናን? 66 ዓመት እኮ አንድ ሰው ተወልዶ ወጣት ሆኖ ጎልምሶ የሚያረጅበት እድሜ ላይ ምንም ሳይሆን ተነሳ አቤሜሌክ። በጣም ይደንቃችኋል። ያረፈደ መሰለው 30 ደቂቃ የተኛ መሰለውና ወይኔ ጌታዬ ይቆጣኛል ብሎ በለሱን አንስቶ ሊሄድ ሲል እንግዲህ 66 ዓመት ረጅም ነው አይደል? ሀገሩ ተቀያይሯል። በዛ ዓመት ውስጥ ያንን ጥፋት ማየት ስለማይፈልጉ እግዚአብሔር አሳልፏቸዋል። ለካ በነዛ 66 ዓመት ውስጥ ባቢሎን መጥቶ ኢየሩሳሌምን አጥፍተው ህዝቦቿን ይዘው ሄደዋል። ቆይቷል። 66 ዓመት ሆኖታል። ስለዚህ ነገሩ ግራ ገባው። ሀገሩን እንዴት ይወቅ እና በመንገድ ይሄድ ግራ ተጋብቶ የሚመለስበት መንገድ ጠፍቶት የእግዚአብሔር መልአክ በአንድ አዛውንት ሆኖ ተመስሎ መጥቶ ታሪኩን ይነግረዋል። ይሄን ዓመት ሆኖ እኮ እንደው እናንተ ብትሆኑ ምእመናን ታምኑታላችሁ? ይሄንን ሰው 5 ደቂቃ የተኛችሁ መስሏችሁ ስትነሱ ይሄን ነበርክ እስከዛሬ 66 ዓመት ሆናት እኮ ኢየሩሳሌም ስትባሉ እና ምን እንዳልታቃላችሁ አቤሜሌክ አክብር ገጽ አረጋዊ ስለሚል ነው ኦሪት እንጂ አረጋዊ የመሰለን ሰው ያረጀን ሰው አዛውንት የሆነን ሰው አክብር ብሎ ስለሚያዝነው እንጂ እሰድብ ነበር አንተ ሽማግሌ አሉ። ብዙዎቻችን እኮ ከመሳደብ ወደ ኋላ የምንለው ሰውየውን አክብረን አይደለም እናቴ ስለሆንሽ ነው እንጂ እንደ ወገሌ ስለሆነ ነው እንጂ ብለን አናውቅ። ሁላችንም ያልሰደብኩ ለዛ ነው አሉ። እነዛ 66 ዓመት ከተቆጠሩ በኋላ እግዚአብሔር ለነብዩ ኤርሚያስ ህዝብህን አስለቅቃለሁ በ70 ዓመተ ምህረት ከ4 ዓመት በኋላ ስለዚህ እነዛ ህዝቦች የተጋቡ ይፋቱ፣ ንብረት ያላቸው ይተው፣ ይህንን ትእዛዝ ግን ያክብሩ አላቸው። ነብዩ ኤርሚያስ ሄዶ ነገራቸው። ይህንን ትእዛዝ ያከበሩም ያላከበሩም ሰዎች አሉ፣ ያልተፋቱ ሰዎች ማለት እና እግዚአብሔር ከዛ ከባቢሎን አውጥቶ ወደሚወርሱት ወደ ኢየሩሳሌም ሲመልሳቸው ወደ ሀገራቸው ሲመልሳቸው እነዛ የእግዚአብሔርን ትእዛዝ ያላከበሩት ሰዎች አይገቡም ተባሉ። እስራኤላውያን እናንተ የእግዚአብሔርን ትእዛዝ አላከበራችሁም ስለዚህ አትገቡም አሏቸው። እንግዲህ እንደዛ ካላችሁን 60 ምናምን ዓመት የኖርንበት ባቢሎን አለ ወደሱ እንመለሳለን ሲሉ ባቢሎን ደግሞ ትታችሁ ሄዳችሁትን ሀገር ምን ብላችሁ ትመለሳላችሁ ብለው ከሁለት ባዶ ሆኑ። እነዚህ ሰዎች ከሁለት ባዶ አያስፈራም? ከሁለት ባዶ መሆን። ብዙዎቻችን እግዚአብሔርን መከተል እንፈልጋለን፣ ትእዛዛቱን ማክበር እንፈልጋለን። ግን በልባችን ያለውን አሕዛብነት፣ ኃጢአቱን፣ ክፉ ልማዳችንን፣ በተለይ ንብረታችን፣ ሀብታም የመሆን ፍላጎታችን ለእግዚአብሔር ለመተው አንፈልግም። ባቢሎንን ተሸክመው ነው የመጡት። እነዚህ ሰዎች ጣሉ የተባሉትን አልጣሉ፣ የእግዚአብሔርን ትእዛዝ አላከበሩም። ግን ከእስራኤል ጋር እኩል እስራኤልን መውረስ ፈልገው ነበር። አትገቡም አሏቸው። ይኸውላችሁ ዓለም በጣም ብዙ ነገር ቃል ልትገባልን ትችላለች። መኪናውን፣ ንብረቱን፣ ሀብቱን፣ ቤቱን ሁሉ ነገር ቃል ልትገባልን ትችላለች። እግዚአብሔር ደግሞ እሱን ይዘን እንድንከተል አይፈልግም። ሁሉን ትተን ተከተልን አይደል ያለው ቅዱስ ጴጥሮስ። ከኔ ጋር ናችሁ ምእመናን? እግዚአብሔር ከኛ ጋር ይሁን። ሁሉን ትተን ተከተልን። ሐዋርያት እኮ አላንገራገሩም። ኑ ተከተሉኝ ሲላቸው ቆይ የምሰናበተው ቤተሰብ አለ አላሉ። ትዝ አይላችሁም? በወንጌል ሁላችንም እናውቀው አንድ ጥቅስ አለ አይደል? ባለጸጋ መንግስተ ሰማያትን ከሚወርስ ግመል በመርፌ ቀዳዳ ቢያልፍ ይቀላል። ከዛ በፊት ያለውን ታሪክ ብዙዎቻችን አናውቅም። አንድ ሰው ነበር፣ መጣ ባለጸጋው፣ ክርስቶስን ጠየቀው እያስተማረ መንግስተ ሰማያትን ወርስ ዘንድ የእግዚአብሔር መንግስት አገኝ ዘንድ ምን ላድርግ አለው። ትእዛዛቱን ሁሉ ጠብቅ ሲለው ትእዛዛቱንማ ከልጅነቴ ጀምሮ ስጠብቅ ነበረ አለው። እንግዲያውስ ያለን ሁሉ ለድሆች ሸጠህ አከፋፍለ ተከተለኝ አለው። ያ ሰውም ይላል ብዙ ንብረት ነበረውና እያዘነ ተመለሰ። አያችሁ ለእግዚአብሔር ብሎ መተው የሚያቀተው ከእግዚአብሔር በላይ የሚወደው ለካ ገንዘብ ስላለ ብዙ ነገር ባከማችን ቁጥር አሁን የምናስበው ህይወት እውነት እግዚአብሔር ቢሰጠን እግዚአብሔር ማንተው ይመስላችኋል? ለምን የማይሰጠን ይመስላችኋል? እንደማያስፈልገን ስለሚያውቅ እኮ ነው። ልክ እንደዛ ባለጸጋ እግዚአብሔርን ከመከተል ንብረታችን እንዳንመርጥ ፈርቶ ነው። እንደማያዋጣን ያውቃል። ዓለም መጨረሻ ላይ ደርሳ ሞት ሲመጣ ውይኔ ያውቄ እኮ ነው ትለናለች። እግዚአብሔር ጋር ሼም ይዞን እሱ ጋር መመለስ አቅቶን ወደዛ ስንመለስ ዓለምን ትከዳናለች። እውነተኛ ታማኝ
ለታመኑለት የሚታመን አምላክ እግዚአብሔር። ለዛ ነው እነዚህ ሰዎች ከሁለቱ ባዶ ሆኑ። ስለዚህ መሃል ላይ ሰፈሩ። ያንን ቦታ ሰመርናሃ ወደድናት አሉ። እነዚህ ሰዎች ማን ተባሉ? ሳምራውያን ተባሉ። እየገባችሁ ነው ምእመናን? ሳምራውያንና አይሁዳውያን የማይተባበሩትን ምክንያት ነው የምነግራችሁ። አይሁዳውያን በጣም የሚጠሏቸው የእግዚአብሔርን ትእዛዝ ያላከበረ ትውልድ ስለሆነ በእንጨት እንኳን አይነኳቸው።